በአሁኑ ሰዓት በዓለማችን ላይ ያሉትን የሮስቻይልድስና የሮክፌለር ቤተሰቦችን አሊያም ኤለን መስክ፣ ጄፍ ቤዞስንና ማርክ ዙከንበርግን በጣም ሀብታም ናቸው ብሎ አንድ ሰው በእነሱ ሀብት ቢደነቅ ስለ ዛሬው ባለ ታሪካችን አስቀድሞ የሚያክሰው በዚህ ሰው መገረም ልክ እንደ አባቶቻችን አባይን ያላየ ምንጭ ያመሰግናል ብሎ መተረቱ አይቀርም። አዎ የዛሬው ባለ ታሪካችን ተጽፎ ተወርቶና ተቆጥሮ የማያልቅ እጅግ የተትረፈረፈ ሀብት ያለው ግለሰብ ነው። በዛ ላይ እጅግ በጣም ሰፊ የሆነ የምዕራብ አፍሪካ ኢምፓየርን በጥበብና በላቀ ሁኔታ የሚያስተዳድር ንጉሥ ነበር። አንድ ሰው ሀብታም ሆኖ ደግ፣ ቱጃር ሆኖ ንጹሕ ሃይማኖተኛ መሆን እንደሚቻል በተግባር ያሳየ፣ በእምነቱ ማይደራደር፣ በቅዱሱ የሐጂ ዑምራን ጉዞ ከምዕራብ አፍሪካዋ ማሊ ተነስቶ እስከ ሳውዲዋ መካ ድረስ በፈረስ የተጓዘ፣ በደግነቱ በመልካምነቱ ሁሉንም ሰው ዝቅ ብሎ በትሕትና በማውራቱ ሳቢያ እግሩ በረገጠበት ስፍራ ሁሉ ስሙ የሚወደስ የሚከበርና የሚዘመርለት ልዩ ሰው ነበረም። በንግሥናው ጊዜም በአመራር ጥበቡ በአስተሳሰቡ ምጥቀትና በድንቅ ሰብዕናው ለሁሉም ሰው ተምሳሌትና አርያ መሆን የቻለም ንጉሥ ነበር። Meet the richest man in history, Mansa Musa, so rich that the amount of gold he gave out when he was passing through Cairo plummeted the price of gold in the territory, essentially wrecking the economy for 10 whole years. በዛሬው መሰናዷችን ከፍተኛ ተቀባይነት ካለው ንጉሥነቱ ጎን ለጎን ለፈጣሪውና ለእምነቱ ባለው ቦታ እንዲሁም እስከ ዛሬ ድረስ ታይቶ በማይታወቅ መልኩ የምንጊዜውም የዓለማችን ቁጥር አንድ ሀብታም መሆኑን ተከትሎ በመላው ዓለም ዝነኛ ስለነበረው የዓለማችን ግለሰብ እናወጋችኋለን። እስከ ዛሬ ድረስ በዓለማችን ላይ በጣም ብዙ ባለሀብቶች ሀብት ሰብስበው ሀብት አትርፈው ያለው ይጨመርልታል እንዲል ቢሄሉ የተትረፈረፈ ሀብትና ንብረት አካብተው ኖረው ያለፉ በርካታ ቤተሰቦችን፣ ግለሰቦችንና የአገር አስተዳዳሪ ንጉሶችን ዓለማችን አስተናግዳለች። በአሁኑ ሰዓትም እጅግ የበረከተ ሀብትና ንብረት ያላቸው ጥቂት የማይባሉ መልቲ ቢሊዮነሮች አሉ። የዛሬው ባለ ታሪካችን ግን እስከ ዛሬ እዚህ ምድር ላይ ከኖሩም ሆነ እየኖሩ ካሉ ቱጃሮች በላይ እጅግ የተጋነነና ለማመን የሚከብድ ሀብትን ያካበተ ግለሰብ ነው። አንዳንዶች እንዳውም እስከ ዛሬ ዓለማችን ላይ የነበሩ ሁሉም ሀብታሞች ሀብትና ንብረታቸው በሙሉ ተሰብስቦ እንደ አንድ ቢቆጠር እንኳን እዚህ ግለሰብ ሀብትና ንብረት ላይ በፍጹም አይደርስም በማለት የሀብቱ መጠን ምን ያህል ከፍተኛ እንደሆነ ያወሳሉ። ይሄ ግለሰብ የነበረው አጠቃላይ ገንዘብና ንብረት ወይም አንጡር ሀብት ቀርቶ የነበረው የወርቅ ክምችት ብቻውን በወቅቱ በአንድ አህጉር ውስጥ የሚገኙ በርካታ ሀገራት ካላቸው አጠቃላይ የወርቅ ክምችት በእጥፍ የሚበልጥ ነበር። የሚገርመው በወቅቱ ይጓዝባቸው በነበሩ የተለያዩ ግዛቶች ላይ እሱ አንድ ነገርን ከተገበያየ በዛ ግዛት ውስጥ ቢያንስ ለአንድ ዓመት ከባድ ኢንፍሌሽን ወይም የዋጋ ግሽበት ይፈጠር ነበር ይላሉ የእሱን ታሪክ ያጠኑ ምሁራኖች አስተያየታቸውን ሲሰጡ። በነበረው የሀብት ክምችትና በድንቅ ሰብዕናው ዛሬም ድረስ በዓለማችን አነጋጋሪ ከሆኑ ግለሰቦች መሃል ግንባር ቀደሙ የሆነው ይህ ዛሬ ታሪኩን የምናወሳችሁ ግለሰብ የቀድሞ የምዕራብ አፍሪካዋ የማሊ ኢምፓየር ንጉሥ የነበረው ንጉሥ ማንሳ ሙሳ ነው። ማንሳ ሙሳ ውልደቱ መቼ እንደሆነ እስካሁን በውል የሚታወቅ ነገር ባይኖርም በ12ኛው ክፍለ ዘመን መጨረሻ የምዕራብ አፍሪካ ኃያል ንጉሥ የነበሩት የሳንዲያታ የልጅ ልጅ ወይም የወንድማቸው የልጅ ልጅ እንደሆነ ነው የታሪክ አጥኚዎች የሚገልጹት። ትውልዱ ከማሊ የሆነው ማንሳ ሙሳ የማሊ ኢምፓየር መሪ በመሆን ዙፋን ላይ የተቀመጠው እንደ ግሪጎሮሳውያን የዘመን ቀመር በ1307 ነው። ማንሳ ሙሳ የቱንም ያህል ለመቁጠር የሚታክት ለወሬ የማይመች
ለማመን የሚከብድ የተትረፈረፈ ሀብት ቢኖረውም በሃይማኖቱ የማይደራደር ፈጣሪውን የሚፈራ የእስልምና ሃይማኖት ተከታይ የሆነ ንጉሥ ነበር። ዙፋን ላይ ከወጣ ከ17 ዓመት በኋላም የእምነቱ ቅድስት መዲና ወደምትባለው ወደ መካ የሃይማኖት ጉዞ ያደረገው ማንሳ ሙሳ በተለይ ምንም አይነት የትራንስፖርት አማራጭ ባልነበረበት በዛ ዘመን ከምዕራብ አፍሪካዋ ማሊ ተነስቶ ከባዱን የሰሐራ በረሃ ወበቅን ተቋቁሞ በጽናት ያን ሁሉ 1000 ኪሎ ሜትር አቋርጦ ወደ ሳውዲዋ መካ መጓዝ መቻሉ ለሃይማኖቱ ምን ያህል ክብር እንዳለው በቂ ማሳያ ነው። በ1324 ዓመተ ምህረት ባደረገው በዚህ የሃይማኖት ጉዞ ምክንያት ነበር ድፍን የዓለም ሕዝብ ስለ ንጉሥ ማንሳ ሙሳና ስለነበረው አስገራሚ የሀብት መጠን ማወቅ የጀመረው። በጉዞው ወቅት እግረ መንገዱን ወደ ግብፅ ርዕሰ መዲና ወደ ካይሮ በማቅናት የተወሰኑ ቀናቶችን በማሳለፍ ለአገሪቱ ሕዝቦች ያለውን ፍቅርና ክብር የገለጸ ሲሆን በወቅቱ የተለያዩ ስጦታዎችንም ለንጉሳውያን ቤተሰቦች አበርክቶ ነበር። አጠቃላይ የሱን ውሎ አዳር ሲከታተሉ የነበሩ የአገሪቷ የታሪክ ጸሐፍት ታዲያ የማንሳ ሙሳ ሀብት እንኳን እኛ አፍሪካውያንን ቀርቶ የአፍሪካ ሰማይ ላይ የምትወጣውን ፀሐይንም የሚያሸማቅቅና በራሷ እንድታፍር የሚያደርግ ነው በማለት ነበር የሀብት መጠኑን የገለጹት። ማንሳ ሙሳ በወቅቱ ወደ መካ ሃይማኖታዊ ጉዞውን ለማድረግ የተነሳው በግዛቱ መናኸሪያ ከሆነችው ቲምቡክቱ ሲሆን የኒጀር ወንዝ መዳረሻን ተከትሎ በመጀመሪያ በሞሪታንያ ከዛም በአልጄሪያ በማድረግ ነበር ግብፅ ርዕሰ መዲና ካይሮ የደረሰው። በወቅቱ ማንሳ ሙሳ ካይሮ ከተማ ሲደርስ ከእርሱ ጋር አብረው ጠባቂዎችና የተለያዩ ሙያዎች ያሏቸው 60,000 ሰዎች በየመንገዱ ሁሉ እሱን የመንከባከብ ኃላፊነት የተጣለባቸው 12,000 የግሉ አገልጋዮች የነበሩ ሲሆን እሱም ልክ እንደ ማንኛውም ሰው ፈረስ እየጋለበ ነበር የተጓዘው። ከወርቅና ከከበሩ ማዕድናት የተሰሩ የተለያዩ ቁሳቁሶችን ተሸክመው የሚጓዙ 500 ባሪያዎችም ከእርሱ ፈረስ ፊት በመሆን አብረው ተጉዘዋል። ከዚህም ባሻገር እያንዳንዳቸው 300 ፓውንድ የሚመዝን ወርቅ የተሸከሙ 80 ግመሎችም የጉዞው አንድ አካል ነበሩ። እንግዲህ ይሄ ሲሰላ ከወርቅና ከተለያዩ ማዕድናት ከተሰሩ ቁሳቁሶች ውጪ ንጉሥ ማንሳ ሙሳ በጉዞው 24,000 ፓውንድ የሚመዝን ንጹሕ ወርቅ ይዞ ነበር። ታዲያ በጉዞው ላይ ይህን ያህል ለማመን የሚከብድ የሀብት መጠን ይዞ ቢጓዝም በየመንገዱ ካገኛቸው ከተለያዩ ሰዎች ጋር ዝቅ ብሎ በልበ ቀናነት ተግባብቶ ከዛም ባለፈ ምስኪኖችን እየረዳና ለተቸገሮች እየሰጠ ነበር ይህን የሃይማኖት ጉዞ ያደረገው። ንጉሡ ካለው ሀብት በላይ ትሕትናው፣ ደግነቱና ለሰው አዛኝነቱ በሄደበት ሁሉ እንዲወደድና ከፍተኛ ክብርን እንዲያገኝ ያደረገ ሲሆን በዚህ ልክ ሀብታም ሆኖ ሳለ እንደ ሌሎች በሀብቱ ሳይመካ ሁሉንም ሰው ማክበሩና ከሁሉም ሰው መግባባቱ እንዲሁም በተግባር የሚያስመሰግን የሃይማኖት ጉዞን ማድረጉ ያገኙትን ሁሉ ያስደነቀና ምን አይነት የተባረከ ሰው ነው ያስባለ ነበር። ለዛም ነው እንግዲህ ይህን ሁሉ ነገር ያዩት ግብፃውያን የማንሳ ሙሳ የሀብት መጠንና አስገራሚ ማንነቱ እንኳን እኛን ፀሐይንም በራሷ እንድታፍር የሚያደርግ ነው በማለት ያሞካሹት። ማንሳ ሙሳ ግብፅ ባረፈበት ወቅት ሀገሪቷ ትተዳደር የነበረው የማምሉክ ሱልጣን በነበሩት ንጉሥ አልማሊክ አልናስር ነበር። ታዲያ ማንሳ ሙሳ ግብፅ ደርሶ ከንጉሥ አልማሊክ ጋር አስደሳች ጊዜን ያሳለፈ ሲሆን የቆዳ ቀለማቸው ጥቁር የሆኑ ንጉሶች ገና ያልሰለጠኑና ሕዝባቸውንና ግዛታቸውን በአግባቡ ማስተዳደር የማይችሉ ናቸው የሚል አቋም የነበራቸው ንጉሥ አልማሊክም የሐሳባቸው ትክክል እንዳልነበረ በእሱ አረጋግጠዋል። ሁለቱ ንጉሶች በሚወያዩበት ወቅትም ስህተታቸውን ለንጉሥ ማንሳ ሙሳ ተናግረው በይፋ ይቅርታ ጠይቀውት ነበር። ከዛም አልፎ በንጉሥ ማንሳ ሙሳ ስልጡንነት፣ የተገራ ስነ ምግባር፣ ልበቀናነትና ከሀብት በላይ ለሰው ቅድሚያ መስጠቱ ያስደነቃቸው ንጉሥ አልማሊክ ከዚህ በኋላ እኔ እናንተ የምናስተዳድራቸው ግዛቶች የጠበቀ ዲፕሎማሲያዊ ግንኙነት ማድረግ አለባቸው በማለት ከንጉሥ ማንሳ ሙሳ ጋር አብሮ ወደ ማሊ የሚጓዝ ልዑካን ቡድን ያዘጋጁ ሲሆን በበዛ ውትወታና ተማጽኖም ማንሳ ሙሳ የመካ ጉዞውን ጨርሶ ወደ ሀገሩ ከተመለሰ በኋላ
ቢያንስ አንድ ጊዜ ተመልሶ ወደ ግብጽ መጥቶ ሀገሪቷን በደንብ እንዲጎበኝና እዛ ጥሩ የረፍት ጊዜን እንዲያሳልፍ አሳምነውታል። ማንሳ ሙሳ በግብጽ ቆይታ ካደረገ ከ12 ዓመታት በኋላ ወደ ግብጽ ሙያዊ ጉዞ ያደረገው የታሪክ ተመራማሪው አልኡማሪ በወቅቱ የካይሮ ከተማ የሕዝብ መጠን 1 ሚሊዮን አካባቢ እንደሆነ ገልጾ በጣም የገረመኝ ነገር ግን አጠቃላይ ሕዝቡ በሙሉ ሰርክ የሚያወራው ከ12 ዓመት በፊት ወደ አገሪቷ ስለመጣው ስለ ንጉሥ ማንሳ ሙሳ ነበር። ለዚህ ንጉሥ ያላቸው ፍቅርና አክብሮት በቃላት ከሚገለጸው በላይ ነው በማለት ነበር የታሪክ ማህደሩ ላይ ያሰፈረው። ሌላው ቀርቶ ይላል የታሪክ ምሁሩ አልኡማሪ ትዝብቱን በታሪክ ማህደሩ ላይ ሲገልጽ፣ ሌላው ቀርቶ ማንሳ ሙሳ በወቅቱ በተለይ በርዕሰ መዲናዋ በካይሮ በነበረው ቆይታ ብዛት ያላቸው የወርቅ ስጦታዎችን ለተቸገሩ የከተማዋ በርካታ ምንዱባኖች ሰጥቶ ነበር። ከዚህ ጎን ለጎን የሚፈልጋቸው ዕቃዎችንም ከምስኪን ነጋዴዎች ላይ ከዕቃዎቹ ዋጋ በላይ ሆን ብሎ እየከፈለ ይገዛ ነበር። በዚህ ተግባሩ ታዲያ በድፍን የከተማዋ ሕዝብ ከመወደዱና ከመከበሩ በላይ እኔንን ጉዞ ባደረግኩበትና ማንሳ ሙሳ እዚህ ቦታ ከመጣ ከ12 ዓመታት በኋላ እንኳን በእርሱ ቸርነትና መልካም ተግባር ሳቢያ የከተማው የንግድ ሥርዓት ካደረበት ተጽዕኖ ገና ያልተላቀቀ ሲሆን በከተማዋ ያኔ የተከሰተው ኢንፍሌሽንም ዛሬም ድረስ ወደ ነበረበት ኖርማል ሁኔታ ገና አልተመለሰም ነበር ብሏል የታሪክ ተመራማሪው አልኡማሪ። በእርግጥ በወቅቱ ከዚህ ቱጃር ንጉሥ በፊት ጥቂት የምዕራብ አፍሪካ ሀገራት ንጉሶች ወደ መካ የሃይማኖት ጉዞ አድርገው ያውቃሉ። ነገር ግን በክብርና በደግነት የተሞላውና አግራሞትን ያጫረው የማንሳ ሙሳ ጉዞ በታሪክ የመጀመሪያውና የመጨረሻው እስኪመስል ድረስ የታሪክ ጸሐፊያንም ሆነ የተለያዩ የትምህርት ተቋማት ደጋግመው የሚያነሱት ይህንን የማንሳ ሙሳን ጉዞ ነው። ልክ እንደ እሳት ሰደድ በአጠቃላይ በሄደበት ሁሉ በአድናቆት የተዘመረለት የማንሳ ሙሳ ጉዞ ሀገሩን ማሊንና ራሱን ለዓለም ሕዝብ በደንብ ያስተዋወቀበት ነበር። ከዛም አልፎ ግን ለካ ከሰሃራ በታች ያሉ ሀገራት ይህን ያህል አስደናቂ አንጡራ ሀብት አላቸው የሚል እሳቤን በመላው ዓለም ያሰረጸ ሲሆን በተለይ በእኩይ ሥራቸው ሰይጣን የሚቀናባቸው ምዕራባውያኑ በአፍሪካ አንጡራ ሀብት ላይ ምራቃቸውን መዋጥ የጀመሩት ከዛን ጊዜ ጀምሮ ነው። ንጉሥ ማንሳ ሙሳ ከአጋሮቹና ከአገልጋዮቹ ጋር በመሆን በፈረስ ከማሊ ወደ ሳውዲ አረቢያዋ መካ ያደረገው ጉዞ 1 ዓመት ያህል ይፈጅበት እንደነበር ቀድሞ በማወቁ ያስተዳድር የነበረውን አጠቃላይ ግዛት የበላይ ጀነራሉ የነበረው ጀነራል ሳግማንዲና በእርሱ ምትክ እንዲያስተዳድር ኃላፊነት ሰጥቶት ነበር። ታዲያ ንጉሥ ማንሳ ሙሳ ወደ መካ ጉዞ ባደረገበት ወቅት ጀነራል ሳግማንዲና የግዛታቸውን ወሰን በደንብ እንዲሰፋ የተለያዩ ጦርነቶችን አድርጎ የሶንጋ ኢምፓየር ዋና ከተማ የነበረችውን ጋኦን መቆጣጠር ችሎ ነበር። በተለይ በወቅቱ የሶንጋ ኢምፓየር ከነበረው እጅግ ሰፊ ግዛት አንጻር ጀነራል ሳግማንዲና ጋኦን መቆጣጠሩ የማንሳ ሙሳን አጠቃላይ ግዛት የበለጠ ያሰፋውና የሀብት መጠኑንም የዛኑ ያህል የበለጠ እንዲያሻቅብና የበለጠ እንዲንሰራፋ አድርጓል። የ14ኛው ክፍለ ዘመን ስመጥር ተጓዥና አሳሽ የሆነው ኢብን ባቱታ ባሳተመው የታሪክ መጽሐፍ ላይ እንደገለጸው ከሆነ በወቅቱ በፈጣን ፈረስ ላይ ሆነው ከሰሜኑ ጫፍ የማሊ ግዛት ተነስተው አንድም ቀን ሳያቋርጡና በየቀኑ እየተጓዙ የደቡቡ ጫፍ የማሊ ግዛት ድረስ ለመድረስ በትንሹ ከ4 ወር በላይ ይፈጅ ነበር በማለት በወቅቱ የማንሳ ሙሳ የማሊ ኢምፓየር ምን ያህል ሰፊና ተወዳዳሪ የሌለው እንደሆነ ገልጿል። ጀነራል ሳግማንዲና ሰፊ ግዛት የነበረውን የሶንጋ ኤምፓየርን ድል አድርጎ የማሊ ግዛትን የበለጠ በማስፋፋቱ በእጅጉ የተደሰተው ንጉሥ ማንሳ ሙሳ ለድል አድራጊው የበላይ ጀነራሉ ለሳግማንዲናና ለወታደሮቹ በየደረጃቸው ዳጎስ ያለ ሽልማትን ከመስጠቱ ባሻገር ወደ ሀገሩ ሲመለስ በመጀመሪያ ይዞት የነበረውን ወደ ኒያኒ ከተማ የመጓዝ ዕቅዱን ሰርዞ አዲስ ወደ ተያዘችው የጋኦ ከተማ አቅንቷል።
በጋኦ ከተማም ከተሸናፊው የሶንጋይ ኢምፓየር ንጉሥ መሸነፌን አመኛለሁ፣ ግዛቴን በሙሉ አንተ አስተዳድር የሚል የይሁንታ ደብዳቤን ተቀብሏል። በወቅቱ ማንሳ ሙሳ የጋኦ ጉዞን ሲጨርስም የንጉሡን 2 ወንድ ልጆች በምርኮ ተይዘው አብረው ከእርሱ ጋር እንዲጓዙ አድርጓል። ከማሊ ኢምፓየር ርዕሰ መዲና ከቲምቡክቱ እኩል ስትራቴጂካዊ አቀማመጥና ጥቅም ያላት የጋኦ ከተማም በእጅጉ አስፈላጊና ወሳኝ መሆኗን የተረዳው ንጉሥ ማንሳ ሙሳም ጋኦን የበለጠ ማስዋብና ማሳመር ጀመረ። ከምንም በላይ ደግሞ ጥሩ የሆኑ ጥራታቸውንና ደረጃቸውን የጠበቁ መስጊዶች መሰራት አለባቸው ብሎ ያመነው ማንሳ ሙሳ በመካ ጉዞ ወቅት የተዋቡ መስጊዶችንና ሕንፃዎችን በመስራት የሚታወቀውን ዝነኛውን አርክቴክት አቡ ኢሳቅ አልሳይሊን ይኖር ከነበረበት ከሳውዲ አረቢያ በጥሩና እምቢ በማያስብል ክፍያ አብሮት ወደ ማሊ እንዲመጣ አድርጎ ስለነበር በጋኦ ከተማ ከዘመናው አንጻር ዘመናዊ የሚባሉ ዘናጭ መስጊዶችን ለመገንባት የነበረውን ውጥን ቀላል አድርጎለታል። ጥበበኛው አርክቴክት አቡ ኢሳቅ አልሳይሊም ታዲያ ከዚህ በፊት በአጠቃላይ በምዕራብ አፍሪካ ታይቶ በማይታወቅ መልኩ እጅግ ማራኪና ውብ የሆነ መስጊድን በጋኦ ከተማ መገንባት ቻለም። በዚህ የአቡ ኢሳቅ ብቃትም ሕልሙ እውን የሆነው ንጉሥ ማንሳ ሙሳም ደስታው እጥፍ ድርብ ሆነ። ልክ እንደ ጋኦ ከተማ ሁሉ የቲምቡክቱ ከተማንም በተለያዩ ስነ ሕንፃዎች ያስዋበው ንጉሥ ማንሳ ሙሳ በተለይ ቲምቡክቱ ከተማን የአካባቢው የንግድ መናኸሪያና ዋና መገበያያ ከተማ እንድትሆን ትልቅ ሥራን የሠራ ሲሆን በወዳጁ በንጉሥ አልማሊክ ከምተዳደረው ከግብፅ ጀምሮ አጠቃላይ የሰሜንና የምዕራብ አፍሪካ ሀገራት የመገበያያ እምብርት ቲምቡክቱ ከተማ እንድትሆን አስችሏል። በዚህም በሀብት ላይ ሀብትን፣ በጥንካሬ ላይ ጥንካሬን፣ በተቀባይነት ላይ ተጨማሪ ተቀባይነትን እንዲያገኝ አስችሎታል። በወቅቱ የማሊ ኢምፓየርን ለማዘመንና የሚያስተዳድራቸው ሕዝቦቹ በእውቀት ይጎለብቱ ዘንድ እንቅልፍ የማይተኛ የነበረው ንጉሥ ማንሳ ሙሳ ከተጧጧፈው የንግድና የግብይት መዳረሻነት ባሻገር በቲምቡክቱ ከተማ ለዚሁ የንግድ ሥርዓት የሚረዱ የሥነ ንግድና የኮሜርስ ትምህርቶችን የሚያስተምሩ ምሁራኖችን በማስመጣት የወቅቱ የአገሪቷ ነጋዴዎችንና ሕዝቦችን ያስተማረ ሲሆን የተለያዩ የአርት ሥራዎች ላይ የተሰማሩ የአገሪቷ ዜጎችንም ዳጎስ ያለ እርዳታ ያደረግላቸው ነበር። በሁሉም ዘርፍ የኢምፓየሩንና የሕዝቡን መበልጸግ የሚፈልገው ንጉሥ ማንሳ ሙሳ ከዚህ ባሻገር የተለያዩ የየዘርፉ ባለሙያዎችንና ምሁራኖችን ከመላው ዓለም በውድ ክፍያ በማስመጣት የታሪክ ትምህርት፣ የቁርአን ቴዎሎጂና የሕግ ትምህርት በሰፊው እንዲሰጥ አድርጓል። ቲምቡክቱ ከተማ በሚገኘው ሳንኮሬ መስጊድ ውስጥ ነበር እነዚህ ትምህርቶች ደረጃውን በጠበቀ ሁኔታ ይሰጡ የነበረው። ድንቅ ሰብዕና ብቻ ሳይሆን ከዘመኑ የቀደመ አስተሳሰብ የነበረው ንጉሥ ማንሳ ሙሳ ታዲያ በጥንታዊነታቸው ቀዳሚ ከሚባሉ የዓለማችን ዩኒቨርሲቲዎች አንዱ የሆነው የቲምቡክቱ ሳንኮሬ ዩኒቨርሲቲ እንዲቋቋም መሠረቱን ጥሏል። ግንባታውንም በጥሩ ሁኔታ አስጀምሮ ነበር። ግን ያው እሱም ሰው ነውና ለግዛቱና ለሕዝቦቹ አስቧቸው የነበሩ እጅግ የበረከቱ ጥኖቹን ከግብ ሳያደርስ ሞት ቀድሞት በ1332 ላይ እስከ ወዲያኛው አሸልቧል። በድፍን አፍሪካ ካሉ ኢምፓየሮች ሁሉ በበለጠ ሁኔታ የማሊ ኢምፓየርን በተደራጀ በሰለጠነና ለሕዝቡ ምቹ በሆነ ሁኔታ በማዋቀር ቀዳሚ የነበረው ከግንባር ቀደሞቹ ተርታ የሚመደበውን የሳንኮሬ ዩኒቨርሲቲን ግንባታ መሠረት የጣለው የጋኦ የቲምቡክቱና የኒያሚ ከተሞችን ባማሩና አርክቴክቶች በተጠበቡባቸው ድንቅ ሕንፃዎች ያስዋበው ላወቀው ሰው ሁሉ የአምላክንና የእምነትን ታላቅነት በተግባር የሰበከውና ያስተማረው ለሁሉም አርያ ለሁሉም ተምሳሌት የነበረውና የዓለማችን የምንጊዜውም ቁጥር አንዱ ቱጃር ሰው የሆነው ንጉሥ ማንሳ ሙሳ አንድ ሰው ሀብታም ሆኖ ደግ፣ ሀብታም ሆኖ ንጹሕ ሃይማኖተኛ መሆን እንደሚችል በተግባር ያሳየ፣ በአመራር ጥበቡ፣ በአስተሳሰቡ ምጥቀት፣ በሃይማኖተኛነቱና በድንቅ ሰብዕናው በእርግጥም ከዘመኑ የቀደመ ለሁሉም ሰው ተምሳሌት መሆን የቻለ ድንቅ ሰው ነበርም። የእርሱ እልፈተ ሕይወት እንደተሰማም በርካታ የዓለም መሪዎች፣ የታሪክ ተመራማሪዎች፣ ጸሐፊያንና በአራቱም አቅጣጫ የሚገኙ ስለ እሱ የሚያውቁ ሕዝቦች ሐዘናቸውን ገልጸው ነበር።